በዚህ ምክንያት ደግሞ ያለ ልክ ከፍ ከፍ አደረገው፣ ከስምም ሁሉ በላይ የሆነውን ስም ሰጠው። ወደ ፊልጵስዩስ ሰዎች ምዕራፍ 2 ቁጥር 9 እስከ ሞት ድረስ በወደደንና ባፈቀረን በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም እንደምን ዋላችሁ? የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ ጸጋና ሰላም በያላችሁበት ስፍራ ይድረሳችሁ። በዚህም ምክንያት ደግሞ እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከስምም ሁሉ የሚበልጠውን ስም ሰጠው። እንግዲህ ተመልከቱ፣ እግዚአብሔር አምላክ ልጁን ኢየሱስ ክርስቶስን ያለ ልክ ከፍ ከፍ አደረገው ይላል። የሌላ የማንንም ስም እግዚአብሔር ከፍ ከፍ አላደረገም። እግዚአብሔር ከፍ ከፍ ያደረገው የልጁን የኢየሱስ ክርስቶስን ስም ብቻ ነው። እንግዲያውስ እግዚአብሔር ከፍ ከፍ ያደረገውን ኢየሱስን እኛም በአገልግሎታችን፣ በስብከታችን፣ በቤተ ክርስቲያናችን ያለ ልክ ከፍ 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 እናደርገዋለን። ሌላ ከፍ ከፍ የምናደርገው ስም የለም። የኢየሱስ ክርስቶስ ስም ከስሞች ሁሉ ይበልጣል፣ ከመላክ ይበልጣል። ወገኖቼ፣ ስለ ኃጢአታችን የተሰቀለውን የተቀበረውን በሦስተኛውም ቀን ከሙታን የተነሳውን ጌታችን የሆነውን አምላካችን የሆነውን መድኃኒታችን የሆነውን ቤዛችን የሆነውን ቅድስናችን የሆነውን ጽድቃችን የሆነውን ሕይወታችን የሆነውን መንገዳችን የሆነውን ጠበቃችን የሆነውን የቤተ ክርስቲያን ራስ የሆነውን ጌታችን ኢየሱስ ክርስቶስን ከፍ ከፍ እናደርገዋለን። ከስምም ሁሉ የሚበልጠውን ስም ሰጠው ይላል። አየህ፣ ለዚህ ስም ደግሞ በሰማይና በምድር ከምድር በታች ያለ ፍጥረት ሁሉ ይንበረከኩለታል። ይህንን መልእክት የምትሰሙ ክቡራን ተመልካቾቻችን ኢየሱስ ክርስቶስን ከፍ ከፍ የምታደርጉበትን ጸጋ እግዚአብሔር ይስጣችሁ። አዎ፣ ኢየሱስ ነው መታየት ያለበት። በእኛ ላይ መታየት ያለበት፣ በኑሯችን ላይ፣ በአገልግሎታችን ላይ፣ በምድራችን ላይ መሰበክ ያለበት፣ ከፍ ከፍ ማለት ያለበት ኢየሱስ ክርስቶስ ብቻ ነው። እሱ ብቻ ነው መንገስ ያለበት። ጌታችን ኢየሱስ ክርስቶስ የጌቶች ጌታ ነው፣ የነገስታት ንጉሥ ነው። ስለኛ እርግማን ሆኖ ከሕግ እርግማን የዋጀን ኢየሱስ ክርስቶስ ብቻ ነው። እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው። ማን? ኢየሱስ ክርስቶስ በመስቀል ላይ ስለ ሁላችን ኃጢአት ሆኗል። የሁላችንን በደል እግዚአብሔር በክርስቶስ ላይ አኖረው። ስለዚህ ደዌያችን የተቀበለ ኢየሱስ ክርስቶስ ነው። ሕመማችን የተሸከመ ኢየሱስ ክርስቶስ ነው። ስለ ኃጢአታችሁ የሞተ ማንም የለም። የቆሰለ ስለ እኔና ስለ እናንተ የቆሰለ ማንም የለም። ስለ እኛ ኃጢአት እርግማን የሆነ ኢየሱስ ክርስቶስ ብቻ ነው። ስለ ኃጢአታችን የሞተው የቆሰለው ኢየሱስ ክርስቶስ ብቻ ነው። ስለዚህ በዚህ ምክንያት እግዚአብሔር አብ
ያለ ልክ ከፍ ከፍ አደረገው። እግዚአብሔር የሚፈልገው ኢየሱስ ክርስቶስ ብቻውን ከፍ ከፍ እንዲል ነው። አሁን እኛ በሽታን ከፍ ከፍ አናደርግም። ከፍ ከፍ የምናደርገው ቅዱሱ የእግዚአብሔር ልጅ ነው። ስለዚህ ኢየሱስ መድኃኒታችን ነው። ኢየሱስ ሕይወታችን ነው። ኢየሱስ ጽድቃችን ነው። ኢየሱስ ጠበቃችን ነው። ኢየሱስ ኑሯችን ነው። ሰላማችን ነው። ስብከታችን ነው። ብሩካን ናችሁ። ወደ ፊልጵስዩስ ሰዎች ምዕራፍ 2 ቁጥር 9 አንብቡት። በዚህ ምክንያት ደግሞ እግዚአብሔር ያለ ልክ ነው የሚለው፣ ከፍ ከፍ አደረገው ያለ ልክ። ታዲያ እግዚአብሔር ያለ ልክ ከፍ ከፍ ያደረገውን ኢየሱስ ክርስቶስን ማን ሊያዋርደው ይችላል? ማንስ ሊደብቀው ይችላል? ኢየሱስ ክርስቶስ እንዳይሰበክ ማን ሊከለክል ይችላል? እግዚአብሔር አምላክ ያለ ልክ ከፍ ከፍ ያደረገውን ኢየሱስ ክርስቶስን እሱ እንዳይሰበክ ማን ሊከለክል ይችላል? ምክንያቱም ኢየሱስ የከበረ ነው። ኢየሱስ የመጨረሻ የከበረ ነው። ኢየሱስ የእግዚአብሔር ክብር ነው። ኢየሱስ የእግዚአብሔር ሙላት ነው። ኢየሱስ የእግዚአብሔር ጽድቅ ነው። ኢየሱስ የእግዚአብሔር ጽድቅ ነው። ኢየሱስ የእግዚአብሔር ኃይል ነው። ኢየሱስ የእግዚአብሔር ዕውቀት ነው። ኢየሱስ የእግዚአብሔር ጥበብ ነው። ጥበብ ነው። ከእግዚአብሔር ዘንድ ጥበብና ጽድቅ ቅድስናም ቤዛነትም በተደረገልን በክርስቶስ ኢየሱስ የሆናችሁ ከእርሱ ነው። ኢየሱስ ክርስቶስ ከእግዚአብሔር ዘንድ ጥበባችን፣ ጽድቃችን፣ ቅድስናችን፣ ቤዛችን ሆኖልናል። ስለዚህ እሱን ከፍ ከፍ እናድርገዋ። በስብከቶቻችን እሱን ከፍ ከፍ እናደርጋለን። ሌላ ከፍ ከፍ የምናደርገው የለም። ክብር ለአምላካችን ለእግዚአብሔር ይሁን። ይህንን መልእክት ኮፒ ሊንክ አድርጉ፣ ሼር አድርጉ። በገጠር ያላችሁ፣ በከተማ ያላችሁ፣ በውጭ ሀገር ያላችሁ ሰዎች ኢየሱስ ክርስቶስን ብቻ ከፍ ከፍ አድርጉ። ኢየሱስ ክርስቶስ ይመጣል፣ በቶሎ ይመጣል። እነሆ እንደ ሌባ በድንገት እመጣለሁ ብሏል። ኢየሱስ ክርስቶስ ከመምጣቱ በፊት አያችሁ፣ በመንፈስ ቅዱስ ኃይል ተሞሉ። በመንፈስ ቅዱስ የምትሞሉት በጌታ በኢየሱስ ክርስቶስ ስም ነው። ክርስቶስን የምትሰብኩበት መንፈስ ቅዱስ ነው። ወንጌልን በመንፈስ ቅዱስ ኃይል ስበኩ። ኢየሱስ ክርስቶስን በመንፈስ ቅዱስ ኃይል ግለጡ። ክብርና ምስጋና ለእግዚአብሔር ይሁን። ይህንን መልእክት ኮፒ ሊንክ ሼር አድርጉ። ረቡዕና እሁድ አይቀርም። በቤተ ክርስቲያናችን የሚሰበከው እግዚአብሔር አምላክ ያለ ልክ ከፍ ከፍ ያደረገውን ኢየሱስ ክርስቶስን የምንሰብከው። ስለዚህ ወገኖች ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ፣ በእኔ የሚያምን መጽሐፍ እንዳለ የሕይወት ውሃ ወንዝ ከሆዱ ይፈልቃል ተብሎ ተጽፏል። ማንም የተጠማ ቢኖር ነው ያለው ኢየሱስ። የተጠማችሁ ክርስቶስን የተጠማችሁ፣ ጽድቅን የተጠማችሁ፣ መንፈስ ቅዱስን የተጠማችሁ ሰዎች ወደ ኢየሱስ ክርስቶስ ኑ። ኢየሱስ ክርስቶስ ወደሚሰበክበት ሕያውን ከሙታን መካከል ስለምን ትፈልጉታላችሁ? ኢየሱስን ከማያምኑ ሰዎች መካከል፣ ኢየሱስ ክርስቶስን ከሙታን መንደር መካከል ከማያምኑ መካከል የለም። ኢየሱስ ያለው በሕያዋን ውስጥ ነው። ዳግም